እሺ ቻምፕ ፒኤስጂ ጋር ያለን ፍልሚያ ላይ ማን የትኛውን ማሊያ መልበስ እንዳለባችሁ ልጠቁማችሁ ነው። ለኔ ባይዘው ፌቨራይት ማሊያዬ ይሄኛው ማሊያ ነው። ምክንያቱም ቲየሪ ኦንሪን ስለሚያስታውሰኝ ማለት ለዩሲኤል ፋይናል የትኛውን ማሊያ ልልበስ? ቆይ ላስመርጣችሁ። ይኸውልሽ ትገቢያለሽ እዚች ጋር ማማይሻ ይኸውልሽ የትኛው ጀርዚ የለበስልህ ነው ማለት እኔ ሞዶ ኦቱ ጀርዚ ነው። ግን ከዘንድሮ በኋላ እኔ እያየሁኝ ምስክር ሆኜ ዋንጫ የበላንበት ሶስቱ ማሊያዎች የዘንድሮ ማሊያዎች ግዴታ ናቸው። እኔ ሁሉንም ማሊያ ደራርቤ ብለብስ ደስ ይለኛል። ግን አስበዋል በእኔ ሰውነት ሁሉንም ማሊያ ስትለብስ ደግሞ ሌላ ማንዬ ከዝሆን በላይ ማመት ነው የምመስለው። ግን ከአዲሶቹ ሶስቱ ማሊያዎች የኦሆም ማሊያችን እቺን ማሊያ ነው በቃ መልበስ ያለብህ አዳሚ። ሁልሽም ጊዮን ሆቴል ቅዳሜ ሄኔኬን ያዘጋጀልን ያበደ ኢቨንት ከሶስቱ አንዱን ማሊያ ነው መልበስ ያለብን። ምክንያቱም ኦልሬዲ ታሪክ ሰርተንበታል። ሌላ ያልቀመስነውን ታሪክ የምንሰራበት ምሽት እንደሚሆን እርግጠኛ ነኝ ነው የምልህ። ተረዳኝ አይደለ? ጊዮን ሆቴል ከች ትላለህ። በር ላይ ትኬት ከመግዛት ይልቅ ግን ቴሌብር ላይ አጧጥፎ ገባ እንዳያልቅብህ። በጣም ብዙ ሰው እንደሚመጣ እርግጠኛ ስለሆንን ነው የምልህ። አንደኛውን ማሊያ የፈለግከውን ማሊያ መልበስ ትችላለህ። ግን ኦልሬዲ ታሪክ ልንሰራበት ጀምረናል። ከሶስቱ አንዱን ማሊያ መርጠህ ብትመጣ ደስ ይለናል። ማን ምንከበርበት በዓለም ባሽቃባጭ በጠላት በሁሉም አብረን ደግሰናል፣ አብረን እንጨፍራለን ነው የምልህ። it's bigger it's better it's our time come on you chap። ለዩሲኤል ፋይናል የትኛውን ማሊያ ልልበስ? ቆይ ላስመርጣችሁ። ይኸውልሽ ትገቢያለሽ እዚች ጋር ማማይሻ ሊበላ ጃምፒዮንስ ሊግ ደግሞ ቤት ሰፊ ነው ማለት ነው። የሁላ ማሊያ ከያዘ የጎስት ማሊያ ጎስት አስባችሁታል። አርሰናል አግብቶ አውልቆ ማሊያውን ወደዛ ሲወረውር ግማሽ ስቴዲየም። ኧረ በስመ አብ! ኧረ ፒኤስጂ ያረጋጋልን! ኧረ ፒኤስጂ ያረጋጋልን! እነዚህ ሰዎች አላስቀምጣሉ። ጭራሽ እየዞረ ማሊያ ይመርጣል። እንደውም ማለት ነው እኛ በዚህ ማሊያ ነው የዋንጫውን ጨዋታ የምናየው። እዚህ ቪዲዮ ላይ ለተመቸኝ አንድ ኮመንት ማለት ነው ማሊያ ይሸልማለሁ። ሌላው ማለት ቅዳሜ ማለት ነው ያራዳ ልጆች፣ ቅዳሜ ሜይ 30 ከሄኒከን ጋር የት ነው የምንገናኘው? ጊዮን 9 ሰዓት ጀምሮ በር ይከፈታል። እኔ ከአርሰናል ደጋፊ ጋር ብቻዬን አልጋፈጥም። እዛ አብራችሁ ኑልኝ። እዛ ነው የምንቋጠረው፣ በደንብ ነው የምንቋጠረው። ይኸውላችሁ እንድታስቡ ፈልገው ይህንን ዋንጫ ቢያነሱት የምናሳልፈውን ቀጣይ ዓመት አስባችሁታል? አሁን ራሱ ወሳብ ቻምፕ ሀዩዱን ቻምፕ በየኮመንቱ ወሳብ ቻምፕ እየተባባሉብን። ስለዚህ ቅዳሜ በጋራ ጊዮን ከ9 ሰዓት ጀምሮ ከሄኒከን ጋር በምናሳልፈው ጊዜ አብረን እንቋጥራለን። አብረን እጠብቃችኋለሁ። ያራዳ ልጆች ይመቻችሁ። ባለፈው እንግዲህ በገመትኩት የኳስ ግምት ይቀርባሉ። እኔ ኳስ አላቅም እንዴ ነው ያልኩት። በቃ እንዴ ኳሱ እንደዚህ የለም የሚሆነው ግንቦት 2 ላይ ግንቦት 2 የሚሆነው ይሄ ነው። ይኸው አንድ እናገባለን፣ አንድ ያገባሉ። እረፍት ያልቃል፣ እረፍቱ ይጀምራል፣ ይሄዳሉ። 72 ደቂቃ ላይ ያው አርሰናል እንደዚህ ይሄዳል። 83 ላይ እነዚህ ከዛስ ዳኛው ፊሽኮ ሊነፋው ሲል እንካ አለቀ ጨዋታ። አርሰናልን ብዬ በ5 ትልቁ ወራረዳለሁ። ፒኤስጂን ብለህ ከኔ ጋር ማስያዝ የምትፈልግ ሰው ካለ ና በለው። ኮመንት ጻፍልኝ ወይ ዲኤም አድርግልኝ ወይ ቪዲዮ ስራ። 500 ሺህ ብር ይዘና እኔ ይሄን ያህል በክለብ ይተማመናለሁ። ና በለው። ብሔረሰቦች ቋጥሮ የዓለም ህዝቦች ብሔረሰቦች ቋጥሮ የዓለም ህዝቦች የምንቋጥረው ለሀገር ሰላም በሕይወት ለመኖር በዚች ዓለም የምንቋጥረው ለፒኤስጂ ይህን ወያላ ለጥቅልኝ እንጂ እኛም ያለሷ የሌለን እሷም ያለኛ የሌለት እንካ ወያላው የምትል ፒኤስጂ አለችን የኛ እማማ ቋጥሮ ብያለሁ። መጀመሪያው ዋንጫ እጃችን ሲገባ ቋጣሪ እናስቀምጥ በጊዜ ካልገባ። ስሙኝ አንድ ነገር ማለት ነው ነገ የመጀመሪያው ሻምፒዮንስ ሊግ ዋንጫችን እጃችን የምናስገባበት ቀን ነው። ማናችሁን ከጠዋት ጀምሮ ማሊያችሁን ለብሳችሁ ቋጣሪ ሳታስቀምጡ እንድትውሉ እባካችሁን ጠይቃችኋለሁ። አዲስ አበባ ኢቨንት ተዘጋጅቷል። ነገር ግን አዳማ ላላችሁ ሰዎች ነገ ቅዳሜ ማለት ነው ፒኤስጂ ከአርሰናል የሚያደርጉትን ጨዋታ አዳማ መኮንን ያበደ ኢቨንት ስላዘጋጀንላችሁ ሁላችሁም አዳማ መኮንን እንዳትቀሩ።
የተለያዩ ጊቫዌዎችም ስላሉን ሁላችሁም እንዳትቀሩ ወዳችኋለሁ። ደረሰ በጉጉ ሲጠበቅ የነበረው ቀን እነሆ ደረሰ። ከሰዓታት በኋላ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በሃንጋሪ ቡዳፔስት ፑስካሽ አሬና ስቴዲየም ላይ ይከናወናል። መድፈኞቹ አርሰናሎች ከሰማያዎቹ ፓሪስ ሰን ጀርመኖች ጋር የሚያደርጉ ፍጥጫ። አርሰናል ከዓመታት በኋላ ለፍጻሜ የበቃበት ጨዋታ ሆኗል። በታሪኩ ባለትልቁ ጆሮ ዋንጫ የለውም። አርሰናሎች ይህንን ዋንጫ በ138 ዓመት ታሪካቸው ለመጀመሪያ ጊዜ ለማሳካት ይጫወታሉ። ፓሪስ ሰን ጀርመን ይህንን ዋንጫ ባለፈው ውድድር ዓመት ለመጀመሪያ ጊዜ መቋደሱ ይታወሳል። ለሁለተኛ ጊዜ ዋንጫውን ለማንሳት ትግሉን የሚያከናውንበትን እድል ይፈጥራል ተብሎ ይጠበቃል። አዎ መድፈኞቹ አርሰናሎች የቡዳፔስት መንገዶችን የሃንጋሪ ዋና ከተማን ዘጋግተው በቀይ ማሊያዎች አስቧቸዋል። አንዳንዶችም ቀይ ጎርፍ እያሏቸው ይገኛሉ። ከ30 ሺህ በላይ የአርሰናል ደጋፊዎች በቡዳፔስት ዋና ከተማ ከትመዋል። ቀላል የማይባሉ የፓሪስ ሰን ጀርመን ደጋፊዎችን በቡዳፔስት ይገኛሉ። ወሳኝ ጨዋታ፣ ወሳኝ ፍጥጫ ነው። ሁለቱም ቡድኖች በዚህ ጨዋታ ላይ ሊያጣቸው ይችላሉ ተብሎ የተጠበቁት ወሳኝ ተጫዋቾቻቸው ተመልሰውላቸዋል። በአርሰናል በኩል ጁሪያን ቲምበር ለዚህ ጨዋታ መድረሱ እጅግ አስፈላጊው ዜና ሆኖላቸዋል። ፓሪስ ሰን ጀርመን ኦስማን ዴምብሌና አሽራፍ ሀኪሚ ለዚህ ጨዋታ ዝግጁ መሆናቸው ተረጋግጧል። ሶስቱም ተጫዋቾች በሁለቱም ቡድኖች በኩል አጠራጣሪ ነበሩ። እናም ፍልሚያውን ሙሉ አድርጎታል። ማን የተሻለ ይሆናል፣ ማን የተሻለ ነገር ያስመዘግባል የሚለው በጉጉት የሚጠበቅ ነው። አርቴታ ዛሬ የኮሬሽን ወይስ ካያበርዝን ማን ቀድሞ ያሰልፋሉ? አማካኛቸው ላይስ ራይስ ኦዲጋርድና ኢዜ ወይስ ማይልዩስ ኬሊ ራይስና ኦዲጋርድን ይመርጣሉ? የትኛው ያጫወት መንገድ ስለ አርሰናል ይጠቅማል? እነዚህ ሁሉ በጉጉት የሚጠበቁ ጉዳዮች ነው፣ እንመለከታቸዋለን። ሁለቱ ስፓናርዳውያን እርስ በርስ ይተዋወቃሉ። በነገራችን ላይ ሚካኤል አርቴታን ከባርሴሎና ተገፍቶ በፓሪስ ሰን ጀርመን እንዲጫወት ምክንያት የነበረው ሉዊስ ኢነርኬ ነው። የባርሴሎናው አማካይ ላይ ሉዊስ ኢነርኬ ስለነበረ በዛ ምክንያት ሚካኤል አርቴታ ተገፍቶ ወደ ፓሪስ ሰን ጀርመን በመሄድ በውሰት የተጫወተበት ሂደት እናስታውሳለን። ከሮናልዲኖ ጎቾ ጋር በ19 ዓመቱ በፓሪስ ሰን ጀርመን ተጫውቷል። የቀድሞ ክለቡን የተጫወተበትን ክለብ ነው በነገራችን ላይ ሚካኤል አርቴታ የሚገጥመውና በልጅነቱ ሉዊስ ኢነርኬ እንዲገፋ ምክንያት ሆኗል ተብሎ ይታሰባል። አንድ ምክንያት አለው በዚህ ጨዋታ ላይ ጨዋታ ለማሸነፍ። ዋናውና ትልቁ ምክንያት ግን አርሰናል በታሪኩ የመጀመሪያውን አውሮፓ ሻምፒዮንስ ሊግ ለማንሳት የሚያደርገው ትግል ይሆናል። ከባዱን ፓሪስ ሰን ጀርመን በማጥቃት ረገድ እጅግ የተንቀለቀለውን ቡድን አርሰናሎች አቅሞ ዋንጫውን በመውሰድ ዓለምን ጉድ ያስብላል ወይ? አብረን የምንመለከተው ጉዳይ ይሆናል። ከጨዋታው መድረሻ ድረስ ውጤት ይገመት፣ ሀሳብ አስተያየት ይሰጥ፣ የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲዲ ስፖርት ነው። በቀጥታ ስርጭት ከ11 ሰዓት ጀምሮ በትርታ ኤፍኤም 97.6 በቲክቶክ፣ በዩቲዩብ፣ በፌስቡክ፣ በሁሉም የማህበራዊ ሚዲያዎቻችን በቀጥታ እንገናኝ። መልካም ጨዋታ፣ መልካም ውጤት። ውጤቱ ይገመት። ይመቻችሁ። ከንዳ አውርድ፣ ከንዳ አውርድ፣ አሳርፍ፣ ተጠንቀቅ። የአቋማን የቋጠሮ መዝሙር ለመዘመር 1 2 3 የቋጠሮ ጥሪ ለአባላቱ በሙሉ ዋንጫ እንዳይበላ። ስራ እየሰራው ነው። እባክህን ስራ አንድ የአርሰናል ጀማዓ ፈሪ ቢገኝበት መስቀል አደባባይ ሞት ይፈረድበት፣ ዶሮና ድመት ፈረደ ብለ አንድህም የአርሰናል ደጋፊ መፍራት የለብህም። ዛሬ ምሽት የኛ የመጀመሪያው የሻምፒዮንስ ሊግ ዋንጫ የምናነሳበት ቀን ነው። ታዲያ አንተ ይህን ቪዲዮ የምታየው ልጅ ኮሜንት ላይ ውጤትን ትገምትልኛለህ? እኔ 0.5 ካለ ይመቸኛል። ዋንጫውን ነው የምፈልገው ነው ምልህ። በደንብ ኮፒ ሊንክና ሼር እያረጋችሁ የድል ቀን ነው፣ ዋንጫ የማንሳት ቀን ነው፣ የደስታ ቀን ነው፣ የፌሽታ ቀን ነው። ይመቻችሁ። እኔ ምልሽ ቻምፕ እንዴት አመሸሽ? በመጀመሪያ ማን ነው እና ሰሞኑ ማን ነው ከተማ ውስጥ የፒኤስጂ ማሊያ ወያላው በሙሉ የፒኤስጂ ማሊያ ገዝቶ የማሊያ ቤቶች ጋር ደውዬ ራሱ ቼክ ሳደርግ ማን ነው የአርሰናል ማሊያ እንደተሸጠው የፒኤስጂ ማሊያም በሯል ነው የሚለው። ወያላው እንዳለ ገዝቶ ጨርሶት ማለት። እኔ ግን በዚህ ደረጃ ውይልና ግን ያዋጣል። ስለ ጨዋታው ካለቀ በኋላ ከተሸነፍን የፒኤስጂ ማሊያ ለብሰ ከተማ ውስጥ ብትዞር ያበሽቀናል ምናምን ብለን እናስባው። ለመቋጠር ኦልሬዲ 3000 ምናምን ብር አወጣ ለመቋጠር። እንዴ በጣም ብዙ የፒኤስጂ ማሊያዎች ሲቃጠሉና ሲቀደዱ ለማየት ተዘጋጅ ነው ምልቻ ገባር። ስማውል ኢሞሽናል ዳሜጅ፣ የሞራል ኪሳራ፣ የገንዘብ ኪሳራ
በቃ በሁሉም ነገር እኮ አከሰርንህ ማለት ነው። አከሰር አሁን የቀረን ማለት ነው ገንዘብህ ላይ ነው። በቃ በገንዘብ ልናከስር ነው ትንሽ የቀረን ማለት እንዴ በንሽ ነው በዚህ ደረጃ የምትቋጥረው። አባቴ ምን ያርግልህና አንተ አንድ ቀን እዚህ መድረክ ላይ ደርሰህ የራስህን ክለብ ማሊያ ለብሰህ እኔ ላይ ዋትስአፕ ለማለት ያብቃ አባቴ። በዚህ ደረጃ መለጠፍ ከፍለህ ትለጠፋለህ። ወይኔ አባቴ። የሊቨርፑልና የሲቲ ደጋፊዎች ደግሞ የሊቨርፑልና የቸልሲ ደጋፊዎች ማለት መቋጠር ከፈለጋችሁ ኖርማል ነው፣ ግን ኦቨር ስታሽቃብጡ ማየት ይከብዳል። ምክንያቱም ምን አይነት አደካከል ቢደክላችሁ ነው ደጋፊ ያደርጋችሁ። ፒኤስጂ ዳየማን መስተብን ሰም ጉዲ ተሰጠህና ደጋፊ ያደረገ ፒኤስጂን አከብረዋለሁ ነው። ፒኤስጂን አከብረዋለሁ። አሁን እዚህ ጋር የሚመጥነኝ ጠላት ነው የምገጥመው። ቋጥር አንተ ቋጥርማ ስለጥፈው ግን ፒኤስጂ እንዳታጣጥ። ለነገሩ ብር አክስሮ እንዴት ነው ማታጣጥለው? ማሊያውን ትቀደዋለህ፣ ታቃጥለዋለህ። ምን አለ በለኝ። አርሰናል ከፒኤስጂ አርሰናል የመጀመሪያ ሻምፒዮንስ ሊጉን የሚያነሳበት ምሽት ነው ዛሬ ማታ 1 ሰዓት ላይ በቡዳፔስት የሚደረገው የሻምፒዮንስ ሊግ ፋይናል ጨዋታ። ይህ ጨዋታ ኦልሬዲ እንደዚህ ሆኗል። ቡዳፔስት ከ10,000 በላይ ፖሊስ ነው የሚሰማራው። አስባችሁታል? አንድ ኢቨንት ሆስት ለማድረግ ይሁት እንደዚህ አይነት ትሬኒንግ እያሰራቸው ጀምሯል አርቴታ። ከዛ በተጨማሪ ደግሞ ኤንሪኬ ለኮሮና ትሬኒንግ እያሰራቸው ነው በራኞች። ብቻ ጨዋታው ምሽት 1 ሰዓት ላይ ይጀምራል። ክለባችን አርሰናል የመጀመሪያ ሻምፒዮንስ ሊጉን ያገኛል። በዚህ ዓመት ታሪካዊ ዓመት ነው የሚሆነው አርሰናል። ይህን ቪዲዮ አርሰናል ደጋፊዎች በሙሉ ላኩላችሁ። አርሰናል ደጋፊዎች እንኳን ደስ አላችሁ ልበላችሁ ከሆነ። ሰላም የቲክቶክ ቤተሰቦች እንዴት ናችሁ? ያው ከዚህ በኋላ አልፎ በእንደዚህ አይነት ቪዲዮ ለመምጣት እያሰብኩ ነው። ዛሬ ሁላችንም እንግዲህ የምንጠብቀው በ1 ሰዓት በኢትዮጵያ ሰዓት አቆጣጠር የፒኤስጂ እና የአርሰናል የፍጻሜ ጨዋታ አለ። እሱም በተመለከተ የተወሰነ ሀሳቦችን ለመስጠት ነው። ያው ዛሬ እንግዲህ በተለምዶ የማጥቃትና የመከላከል ጨዋታዎችን እናያለን ብለን እንጠብቃለን። ያው ፒኤስጂ በማጥቃት ጠንካራ የሆነ ስብስብ ያለው፣ አርሰናል ደግሞ እንደ ቡድን በመከላከል አሪፍ የሆነ ቡድን ነው። ዛሬ ልናያቸው የምንችላቸውን 1 2 3 ነጥቦችን አስቀምጬ የራሴን የሆነ ግምት አስቀምጬ ጨርሳለሁ። ዛሬ ያው እንግዲህ አምና ዋንጫ የበላው ፒኤስጂ ከዶናሩማ ውጪ ሌሎችን እንዳለ ይዞ ነው የሚመጣው። በልምድ ፒኤስጂ የተሻለ ልምድ አለው። እንግዲህ አርሰናል ለዋንጫ ከቀረበ ራሱ በጣም ብዙ አመት ሆኖታል። ከ2006 በኋላ እንግዲህ ለመጀመሪያ ጊዜ ነው። ይህንም ዋንጫ በልቶ ስለማያውቅ የልምድ ልዩነት እዚህ ላይ እናያለን። ፊዚካሊ ፊትም ደግሞ ሆነው የሚመጡት ያው በደንብ የፒኤስጂ ተጫዋቾች ናቸው። አምና ከኢንተር ሚላን ጋር የነበረው ልዩነት አንዱ ያ ነበር። የፒኤስጂ በጣም ፊዚካሊ ፊት ነበሩ። ኢንተር ሚላን ደግሞ እስከ መጨረሻው የሲዝን ጨዋታ ጊዜ ለዋንጫ ሲፎካከር ስለነበር በዛም በጣም ፒኤስጂዎች ተጠቅመው ነበረ። አርሰናል የቆመ ኳስ ላይ እንግዲህ በጣም ቤስት እንደሆነ እናውቃለን። ሜቢ የቆመ ኳሶች ልዩነት ሊፈጥሩ ይችላሉ ብዬ አስባለሁ እዚህ ጨዋታ ላይ። ከዛ ውጭ አርሰናል መከላከልም ሆነ ማጥቃት ሪስክ አለው ለሁለቱም። ምክንያቱም ፒኤስጂ ስፔሶችን የሚያጠቃ ተጫዋቾች ያሉት ቡድን ነው። ከዛ ውጭ ደግሞ ተከላካይ የሚጫወት ከተባለ ደግሞ 1 ለ1 ወይም ደግሞ ከሩቀት ሹት አድርጎ የሚያገቡ ተጫዋቾች ስላሉ ፒኤስጂ በዚህም ጠንካራ ነው ብዬ አስባለሁ። ዛሬ አርቴታ ማንን ነው የሚያሰልፈው የሚለውም ትልቅ ጥያቄ አለ። ምክንያቱም ካላፊዮሪ ነው የሚያሰልፈው ወይስ ኢንካፔን? ምክንያቱም ፒኤስጂ ደካማ ጎን የሚባለው የሀኪሚ ቦታ ስለሆነ ሀኪሚ ለቆት የሚመጣው ቦታ ስለሆነ ያን ደካማ ጎን ለማጥቃት ካላፊዮሪን ይጠቀማል ወይስ ደግሞ 1 ለ1 ተከላካይ በጣም ጎበዝ የሆነውን ኢንካፔን ይጠቀማል የሚለው አጠራራ በጣም የሚያጨቃጭቅ ነው። ሁለተኛ በቲምበር ቦታ ላይ ቲምበር እንግዲህ 2 ወር በላይ ከሜዳ የራቀ ተጫዋችን ነው የሚጠቀመው ወይስ ማስኩዌራን ነው የሚጠቀመው የሚለውን በጣም አጨቃጫቂ ነው። ምክንያቱም ሁለቱን የሚጠቀም ከሆነ የራሱ የሆነ ሪስክ ስላለው ማለት ነው። ስለዚህ ነጥቦችን ስንገጣጥም ወይም ደግሞ ነገሮችን ስናያቸው መሬት ላይ ካየነው የማሸነፍ እድሉን ለፒኤስጂ ይሰጣለሁ። ምክንያቱም በተለያየ ብቃቶች ከአርሰናል የተሻለ ተጫዋቾች ስላሉት ማለት ነው። ነገር ግን የ90 ደቂቃ ጨዋታ ስለሆነ ጨዋታው በምን ሁኔታ እንደሚያልቅ መገመት ከባድ ነው። ይህን ቪዲዮ ኮፒ ሊንክ አድርጉት፣ ለጓደኞቻችሁም ሼር አድርጉት። ከጨዋታው በኋላ ደግሞ በዚህ ቪዲዮ እንገናኛለን። አመሰግናለሁ። ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ኦሆ ማማርጥዬ ዛሬ አርቴታ ጦርነት አለበት ወገን። እኔ ይሄን ጨዋታ አልለውም፣ ይሄ ጦርነት ነው። አስቡት፣ አርሰናል የፕሪሚየር ሊግ ዋንጫውን አሳክቶ ማለት ነው በታላቅ መነቃቃት ነው ቻምፒዮንስ ሊግ ሊጫወት የሚገባው አባቴ። ፒኤስጂም ደግሞ ምን አይነት ምረት አልባ እየተረገመ የተመታ ክለብ እንደሆነ እናውቃለን። ስለዚህ ሁለቱም ዛሬ ይውላችሁ እንደዚህ ማለት ነው በጣም ነው የሚተናነቁት ነው ምላችሁ ማለት ነው። እኔ አታስዋሹኝ፣ ፒኤስጂ ምረት አልባ ነው። እኔ አታስዋሹኝ፣ እኔ ፒኤስጂን አላምንም። ኖ አይሆንም፣ ስለማይሆን እኮ ነው ፒኤስጂ
ፒኤስጂን ያላምነውም ግን ይኸውላችሁ አርቴታ ተነቃቅቶ ስለሆነ የሚመጣው ቢፈጠረው አይታወቅም ነው የምላችሁ። ለማንኛውም አልቋጥርባችሁም። ይኸውላችሁ እንደሌላው ጊዜ ምናምን አልቋጥርባችሁም። ቻምፒየንስ ሊግ ማሳክታችሁ ከተማውን እንድታምሱ እንድትቀውጡ ነው የምፈልገው። ግን ከተማውን ስታምሱ ይኸውላችሁ ግራ ቀኛችሁን እያያችሁ ነጋ ደንገጥ እያላችሁ የምርጫ ሰሞኑ በኋላ ታፍሳችሁ ብትገቡ አርቴታ ነው ከረሽ የጠበቃና ያስ አይከፍሉም። ላስታውሳችሁ ብዬ ነው። መልካም እንድል እንግዲህ ይቅናችሁ። በዛሬው ከፒኤስጂ ጋር በፍጻሜ በምናደርገው ጨዋታ ማይልስ ሌዊስ ስኬሊ ይሰለፍ ወይስ ደግሞ ማርቲን ዙቢሜንዲ? የፈጠነ ሀሳባችሁን ኮመንት ላይ የፈጠነ ከቻላችሁ ከነ ምክንያቱ ማለት ነው። ለኔ ግን ማይልስ ሌዊስ ስኬሊ ይሻለኛል። በቃ አንደኛ በሰውነቱ የሚጠቀምበት መንገድ ፍጥነቱ ምናምን ባክ ፓስ የማያደርግበት መንገድ ምናምን በጣም ለኔ ማይልስ ሌዊስ ስኬሊ ይሻለኛል ብዬ ነው ማስበው። እናንተን የፈጠነ ኮመንት ላይ የመድፉ ጀማ ወገን ስለ ፒኤስጂ እና ስለ አርሰናል ፋይናል ጌም እናውራ። ስለ ፒኤስጂ ሲወራ ማጥቃቱ አደገኛ ነው ምናምን፣ አርሰናልም የተናነሰ አይደለም። ይሄንን መረጃን ያቀብላለሁ። አንተ ሼር ኮፕሊንክ ሪፖስት እያደረግ በደንብ እንዲደረስ አድርግልኝ። እሺ የሁለቱ ቡድኖች ማጥቃትን ስናይ ማለት ነው 137 ጌም ያገባው ፒኤስጂ ነው። አርሰናል 128 ጌም አግብቷል በአታካቹ ፕሪሚየር ሊግ ላይ እየተጫወተ ሲቀጥል ኢንዲቪጁዋል ጎሎችን ደግሞ ኢንዲቪጁዋል ጎሎችን ስናይ ክቪቻ ክቫራትስኬሊያ 19 አግብቷል፣ ዴምቤሌ 19 አግብቷል። ትመጣለ ዱዌ 13፣ ባርኮላ 13፣ እታች ማን ያለው ኮስታ ነው ምናምን የምትሉት 13 አለው። የአርሰናሎችን አውሬው አጥቂ 21 ጎል አለው የሌሎቹን ኮታ ይዞ ማለት ነው። ማርቲኔሊ እና ሳካ 11 አላቸው። ኤዜ 10 አለው፣ ትሮሳርድ 8 አለው። ይህም ማለት ተቀራራቢ ቁጥር ነው። ፋርመርስ ሊግ ላይ አይደለም የሚጫወቱት አታካቹ ፕሪሚየር ሊግ ላይ። በዛ ላይ ስንት ጊዜ ከሜዳ ርቀዋሉ በጉዳት ምክንያት። ይሄንን ማስላት ይጠበቃል። ስለዚህ የኔ ማጥቃት ለፒኤስጂ አያንስም ብዬ ሟገታለሁ። አንተ ያንሳል የምትል ከሆነ አስቀምጥልኝ መረጃህን። እኔ አልከራከርም በመረጃ ወር። ሌዲስ ኤንድ ጄንትልመን ነገ በዚህ ሰዓት ወይ አርሰናል አሸንፎ ከተማውን ድብልቅልቅ ያደርገዋል፣ ወይ አርሰናል በፒኤስጂ ዋንጫውን አጥቶ ከተማውን እኛ ድብልቅልቅ እናደርገዋለን። እየተዘጋጀላችሁ ያለውን ኢቨንት ብታቁ ያራዳ ልጆች፣ እኔ እየለፈለፍኩኝ ነው። አሁን እናንተ ከኔ በላይ ትለፈልፉ ነበር። መድኃኒዓለምን ቀውጢ ኢቨንት ነው በአርሰናልና በፒኤስጂ ጨዋታ እየተዘጋጀላችሁ ያለው። እንደለመድነው እኛ መቋጠራችንን አንፈታም። ወያለው ሲበላ ቁጭ ብለ ሲበላ እናየውም። ሻምፒዮንስ ሊግ እግር ይብላ እንጂ ሻምፒዮንስ ሊግ አይበላም። እግዚአብሔርን የኛ ቋጠሮ እያለ ከበላ እኛ በክትነን ማለት ነው። ለማንኛውም ነገ በዚህ ሰዓት ፒኤስጂ አሸንፎ አስፋልት ላይ የቀወጥኩት ቪዲዮ አሳያችኋለሁ። መልካም አዳር። ዛሬ ፋይናል አለ ጀማው። ፋይናሉ ላይ በሃቨርትዝ ነው በጊዮኬሬስ ነው መጀመሪያ ያለበት። እኔ መልሳችሁን ኮሜንት ላይ ፈልገዋለሁ፣ ምክንያቱም በጣም ራሴን ራሱ ሲያወዛግበኝ የነበረ ጥያቄ ነው። ፒኤስጂ ለመዘጋጀት በጣም አስቸጋሪ የሆነ ቡድን እንደሆነ ታውቃላችሁ። ቢውልዳፓቸው በጣም የተለየ ነው ከሌላው ቲም። የሚጫወቱበት ትራንዚሽናቸው ኤቭሪቲንግ ልዩ ነው ከሌላው ቲም ማለት ነው። እና ቲማችን ቻንሶችን ክሬት በማድረግ የሚሆን ከኋላ የእነሱን ቢውልዳፕ ለማቋረጥ ወይ ደግሞ ከመጀመሪያው ሳይጀመር በፊት ለማቆም የትኛው አጥቂ ተመራጭ ይመስላችኋል? ኦብቪየስሊ ካይ ሲገባ ሞር ቻንሶችን ክሬት እንደምናረግ ከቀሩት ፊት ለፊት ፍሮንት ላይ ካሉት ሰዎች ጋር ፕረስ ያደረጉ የተሻለ አንደርስታንዲንግ እንዳላቸው መረዳት እንደሚችሉ ምናምን ነገር ታውቃላችሁ። ነገር ግን ጎል የማስቆጠር እድሉ ደግሞ የካይ ትንሽ ያነሰ ነው አይደለም። ሚስታቸው ኳሶች አሉ ምናምን ነገር ግን እንደዚህ አይነት ቢግ ጌሞች ላይ ክለች ሆኖ ሲመጣ አይተኗል፣ ተመልክተናል። ለቼልሲ ዋንጫውን ሲያስገኝ በሌላ በኩል ደግሞ ጊዮኬሬስ ሲኖር ቡድናችን ላይ ያለውን ኢነርጂ ታውቃላችሁ። እነዚህ ሁለት ሴንትራል ዲፌንደሮች ፈጣን ናቸው። ፈጣን መሆናቸው ብቻ ሳይሆን ፓሲንግ ሬንጃቸውን በጣም አሪፍ ነው። ኖኖና ሀኪሚም ደግሞ እንዴት እንደሚሮጡ ታውቃላችሁና ጥግ ድረስ የሚያስኬዳቸው ወይም ደግሞ ይሄ የሚያስቡበትን ጊዜ የማይሰጣቸው ሪለንትለስሊ ፕረስ የሚያደርግ አጥቂም ቢኖር ደግሞ በጊዮኬሬስ በኩልና ቻንሶችን መጠቀም የሚችል አጥቂም ቢኖር የተሻለ ሊሆን ይችላል። ስለዚህ እኔ ልቤ ሁለት ቦታ ስለተከፈለ ጥያቄው ወደ እናንተ አዙሬዋለሁ። ሁለተኛ ደግሞ እንድትመርጡልኝ የሚፈልገው ዛሬ 10 ቁጥር ቦታችን ላይ ማን ይሰለፋል የሚለው ነው። በዛሬው ጨዋታ ላይ ኤዜ ሌፍቲንግ ላይ ይወጣል የሚል እምነት የለኝም። ምክንያቱም አስቡት ሌፍቲንግ ላይ ወጣ ማለት ከዴዚሬ ዱዌ እና ከሀኪሚ ጋር ሲገናኝ ማለት ነው ኤዜ እና ያ ፓርት ላይ ትራክ ባክ እያደረገ ምናምን ለመጫወት አርቴታ ዛሬ ፍቃዱን ይሰጠዋል ብዬ አላምንም። ፐርሰናሊ ግን እንደሚያደርግ ባይታወቅም አርቴታ። ስለዚህ 10 ቁጥር ቦታ ላይ ኤዚ ሞመንትስ ፕሌየር እንደሆነ ታውቃላችሁ። ከምንም ነገር ላይ የሆነ ነገር መፍጠር እንደሚችል ታውቃላችሁ። ኦዴ በሌላ በኩል ደግሞ ኳሱን እንድንይዝ ወይም ደግሞ እንደዚህ አይነት ከባድ የሆኑ ጨዋታዎች ላይ በእነሱ ፔስ የምንጫወት ከሆነ እንደምንቸገር ታውቃላችሁ። ግን በእኛ ፔስ እንድንጫወት የምታደርገን ፕሬሲንጉ የምትመራው ምናምን ደግሞ እሷ ነች እና ከኦዴና ከኤዜስ 10 ቁጥር ቦታ ላይ ማን የሚሰለፍ ይመስላችኋል?
እሱንም ኮሜንት ላይ እንድታስቀምጡልኝ ጠይቃችኋለሁ። በደም ኮፒ ሊንክ አድርጉት። ፎሎ ያላረጋችሁ ይሄን ቤት ፎሎ እያረጋችሁ ፎሎ ኮፒ ሊንክ ሼር እያረጋችሁ ይመቻችሁ። ሰርጌን ያለፈው እሁድ በልቼ ዛሬ ደግሞ መልሴን እየጠበቅኩ ነው። በቅዳሜ ምድር ያ ቃለው ድንኳን ሰባሪ እንደሚመጣ ምናምን፣ ግን ዛሬ የሚታሰበው ምንድነው ፒኤስጂ አርሰናል እንቅጥቅጥ አድርጎ ዶሚኔት አድርጎ እንደሚያሸንፍ አንዲ ነው እንዲህ ያልከኝ ቋጣሪው እባክህ። ለማንኛውም ማለት ነው ዛሬ አርሰናል አንኤክስፔክትድ በሆነ መንገድ ጌሙን ዶሚኔት አድርጎ በጣም ኮንትሮል አድርጎ ዋንጫው ወደ እንግሊዝ ይዞት እንደሚመጣ አልጠራጠርም። የመድፉ ቤተሰብ እስቲ የውጤት ግምታችሁን አስቀምጡ። እኔ አርሰናል 2-1 ወይም ደግሞ 1-0 ያሸንፋል ብዬ ገምታለሁ። የመቻችሁ መድፈኞች ደረሰ። አው ደረሰ። ዛሬ ነው የፍጻሜ ጨዋታ። ጋድ በዚህ አመት ለመጨረሻ ጊዜ ነው የምለምንህና እባክህ ዛሬ እርዳን። በቃ ይሄን እናሳከው እናድርገው። የእውነት ይገባናል። የእውነት ማለት ነው የእውነት እግር ኳስ ማለት ነው ከስንት አመት በኋላ እግር ኳስ በተወሰነ መልኩ ሁለታችንን ከፍለሽና ፕሪሚየር ሊጉን አሸንፈናልና አጨራረሳችንን አሳምር። ጋድ ክረምቱን በሙሉ በደስታ እንድናሳልፍ እርዳን። የእውነት ይገባናል። የእውነት ይሄ ክለብ ይሄ የምታዩት መድፍ ማለት ስንት የማይመጥኑ ክለብ ይሄንን ዋንጫ አሸንፎታል። እኛ እኮ ዋንጫው ብንበዛበት ነው እንጂ አናንስም። ይገባናል እኮ እድል ከኛ ጋር ሁን። አደራ እናድርገው። በምንም አይነት ሲቹዌሽን ይሄንን ዋንጫ ማጣት አንፈልግም። በድጋሚ ሌላ አመት በድጋሚ ሌላ ስንትና ስንት ነው ከስቴጅ መጠበቅ አንፈልግም። በድጋሚ ሌላ የፍጻሜ ጨዋታ መናፈቅ አንፈልግም። እርዳን። ዛሬ እናድርገው፣ እንደሰት። የእውነት እኔ ለመደሰት ፊሹኝ እኔ ለመደሰት ምናምን ሳይሆን በቃ ይሄ ዋንጫ በታሪካችን አሸንፈን አናውቅም። ይሄንን ዋንጫ እና አሁን ያስፈልገናል፣ ማሳካት አለብን። ማንንም አፉን አይከፍትብን። ማንንም መጥቶ በአውሮፓ ምድር አላሸነፍንም ብሎ አፉን አይከፍትም። እና እርዳን፣ እናሳካው ፕሊዝ። ሌላ ምንም ማለት ነው ውስጤ ላይ ምንም አይነት ፍርሃት ስሜት የለም። የሆነ ምን አይነት ስሜት እንደሚሰማኝ ራሱ ምንም ኤክስፕሌን ማድረግ ማልችለው እንትን ውስጥ ነው ያለሁትና ግን በቃ እንደምናሳካው ውስጤ ምናምን ፍላጎትም ሊሆን ይችላል እንደምናሳካው ነው ማምነውና ፕሊዝ በቃ እናድርገው። እስኪ ምንድነው የሚሰማችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። ይቅና ሁላችሁም ኮሜንት፣ ሪፖስት፣ ሼር ምናምን የሆነ ነገር አድርጋችሁ እስኪ ይቅናል እያላችሁ ጻፉ። ይሆናል ለምን ይሆናል እናደርገዋለን። ከጆቶ በኋላ በደስታ እንደምንገናኝ ተስፋ አደርጋለሁ። ይመቻችሁ። ከሞን ጋነርስ ዋንጫው ወደ ለንደን እስካመጣው ጓጉቻለሁ ሲል ካይ ሃቨርት ተደምጧል። ተጫዋቹ በንግግሩ ፒኤስጂን በእርግጠኝነት እናሸንፋለን ሲልም ገልጿል። የመድፈኞቹ የፊት መስመር አጥቂ ካይ ሃቨርት የፍጻሜ ጨዋታው ለማድረግና እንዲሁም ደግሞ ዋንጫውን ወደ ሰሜን ለንደን ለማምጣት ጓጉቻለሁ ሲል ተናግሯል። አርሰናል ዝቅተኛ የማሸነፍ እድል ስለማግኘቱ የተጠየቀው ተጫዋቹ ይሄ ነገር ፈጽሞ አያሳስበኝም ብሏል። እነሱን እናሸንፋቸዋለን፣ ወደ ሜዳ የምንገባው ለማሸነፍ ነው ሲልም ተደምጧል። ታዲያ እናንተስ ስለ ተጫዋቹ ንግግር ምን ትላላችሁ? ሐሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። የዋንጫ ቀን ሀቢቢ ዋናው አካውንቴ ተዘግቷል ያውና አሁን ከምን ጊዜውም በላይ የሁላችሁንም እርዳታ ፈልጋለሁ። ቪዲዮውን በደንብ ኮፒ ሊንክ ማድረግ፣ ፎሎ ያላረጋችሁ ፎሎ በማድረግ ተባበሩኝ እና እስኪ ምን እየተሰማችሁ ነው? አንተ የተከበርከው የመድፉ ቤተሰብ እኔ ዝም ብዬ በቃ ስነግራችሁ የሚሰማኝን ማለት ነው ወይ 1-0 ወይ ካልሆነ 2-1 የምንለጥፋችሁ ሿሿ የምንሰራው እየመሰለኝ ነው ፒኤስጂን ሀቢቢ። አንደርዶግ መሆን አንዳንዴ ጥሩ ጥቅሙ ይሄ ነው እና ያችን ፕሪሚየር ሊጓን ፋ ማድረጋችንም ከጫና ነፃ ሆነው ነው እንትን የሚሉት። እንግዲህ ቲምበሯም ተመልሳለች ምናምን እንግዲህ አጃኢበቱን የምናይ እናያለን። እስኪ አጃኢበቱ ምንም ይሁን ምንም ሪዛልቱ እኛ ዋናውን አቺቭ አድርገናል የምንፈልገው ማለት ነው። እና እስኪ ግምታችሁን ኮሜንት ላይ አስቀምጡልኝ። እስኪ ምን እንደሚሆን ምን ይሆናል ብላችሁ የምታስቡትን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ነገ ምሽት በዚህ ሰዓት እግር ኳስ ወይ ሰማያዊ ወይ ደግሞ ቀይ ሆና ታመሻለች። ጦርነት ነው ሜዳ ላይ የምንመለከተው ምላችሁ ጋይስ። ሃንጋሪ ቡዳፔስት ላይ የ2025-26 የአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ በፓሪስ ሴን ዠርሜንና በመድፈኞቹ አርሰናሎች መካከል ይከናወናል። ታዲያ ይህንን ተጠባቂ ጨዋታም እንግዲህ የት እንመለከታለን እያላችሁ ከሆነ መካኒሳ አቦ በፋሚሊ አሚዩዝመንት ፓርክ ላይ እንግዲህ ከተለያዩ ጊቫዌዎች ጋር በኢትዮጵያ ንግድ ባንክ ስፖንሰርነት አማካኝነት ይህንን ጨዋታ በጋራ ሰብሰብ
ብላችሁ መመልከት ትችላላችሁ። ጋይስ ጨዋታው ምሽት 1 ሰዓት ነው። በጋራ ተሰብስቦ አብሮ ለማየት በጣም የሚመች ሰዓት ነው። እኛም አብረን በጋራ የምንመለከት ይሆናል ማለት ነው። ቻምፒየንስ ሊግ ጨዋታዎች ያው 4 ሰዓትና 5 ሰዓት ነው ብዙ ጊዜ መመልከት እድል የነበረን ማለት ነው። ዘንድሮ ግን ለኛ ሀገር 1 ሰዓት ነው የሆነልን ማለት ነው። ስለዚህ ምቹ አጋጣሚ ደግሞ ሰብሰብ ብላችሁ ከቤተሰቦቻችሁ ጋር ከጓደኞቻችሁ ጋር በጋራ መመልከት ትችላላችሁ። ስለ ጉዳት ዜና ስንመጣ እንግዲህ በሁለቱም ቡድኖች መካከል ምንም አይነት አዲስ የጉዳት ዜና የለም። በአርሰናል በኩል ቤንጃሚን ዋይት ከጨዋታው ውጪ ከመሆኑ ውጪ ዩሊያን ቲምበርና ኖኒ ማዱኬ በጨዋታው ላይ ሙሉ በሙሉ ፊት ሆነው ብቁ እንደሚሆኑ ሚኬል አርቴታ አረጋግጧል በፕሬስ ኮንፈረንሱ ላይ። ከዚህ በተጨማሪ በፓሪስ ሰን ዠርሜን በኩልም ኦስማን ዴምቤሌና አሽራፍ ሀኪሚ እንግዲህ ስጋት የነበረባቸው ተጫዋቾች ቢሆኑም በአሰልጣኝ ሉዊስ ኤንሪኬ አማካኝነት በጨዋታው ላይ በደንብ ብቁ የሆኑ ተጫዋቾች እንደሆኑ ተረጋግጧል ማለት ነው። ስለዚህ ምንም አይነት የጉዳት ዜና የለም። ሌላኛው እንግዲህ በጨዋታው ላይ ልዩነት ሊፈጥር ይችላል ተብሎ ከሚጠበቁ ነገሮች መካከል አንዱ አርሰናል ተጫዋቾቹ እንግዲህ ተደራራቢ ጨዋታ መጫወታቸው ነው። እንግዲህ አርሰናል በዘንድሮ ውድድር ዓመት በአውሮፓ 5 ታላላቅ ሊጎች በጣም ብዙ ጨዋታዎችን ማድረግ የቻለ ቡድን እንደሆነ ይታወቃል፣ ከሁሉም ቡድኖች በላቀ መልኩ ማለት ነው። ከዚህ በተጨማሪም ወሳኝ የሚባሉ ተጫዋቾቹ እንደነ ጋብሪኤል ማጋሌሽ እንዲሁም ደግሞ ዴክላን ራይስ፣ ዴቪድ ራያ የመሳሰሉ ተጫዋቾቹ በተለያዩ ጨዋታዎች ላይ በቋሚነት ተመልክተናቸው ነበር። በአንጻራዊነት ፓሪስ ሰን ዠርሜን ሊጉ ቀለል ያለ ሊግ እንደመሆኑ መጠን ሊገ ማለት ነው እንደነ ኦስማን ዴምቤሌ የመሳሰሉ ተጫዋቾችን በደንብ እያሳረፈና ፊት እያደረገ ነበር ለጨዋታዎች ብቁ ሲያደርግ የነበረው። ከርሚ ጋር የገፉ የነበሩ ተጫዋቾችን እንደነ ማርኪሌስ የመሳሰሉ ተጫዋቾችንም ለጨዋታው እንግዲህ በደንብ በፊትነስ ረገድ ለአውሮፓ ሻምፒዮንስ ሊጉ ነበር ሲያዘጋጁ የነበረው ማለት ነው። በዚህ ጨዋታ ላይም እንግዲህ በደንብ ፊትነሳቸው ብቁ ሆነው ይመለሳሉም ተብሎ ይጠበቃል። ኤኒዌይ ግን ዲቴሎች ልዩነት ሊፈጥር የሚችሉበት አይነት ጨዋታም ይሆናል ተብሎ ነው የሚጠበቀው። አርሰናል በታሪኩ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን ያሳካል ወይስ ደግሞ ፓሪስ ሰን ዠርሜን ለተከታታይ ሁለተኛ የውድድር ዓመት የአውሮፓ ሻምፒዮንስ ሊግን ዋንጫ በታሪኩ ያሳካል የሚለው እንግዲህ ተጠባቂ ነው የሚሆነው። በጣም ጸደይ ጨዋታ እንመለከታለን የሚል ግምት አለኝ። ለማንኛውም እናንተ ይሄ ጨዋታ ውጤቱ ስንት ለስንት ይሆናል የሚለውን ግምታችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። ስማኝ አንተ የአርሰናል ደጋፊ የተመረጥክ እንደሆንክ ታውቃለህ። ግን በአንድ ሳምንት ውስጥ የሌላ ክለብ ደጋፊን እንድታሸማቅቅ የተመረጥክ እንደሆንክ ታውቃለህ። ካወቅክ ይህን ቪዲዮ በደንብ ኮፒ ሊንክ ሪፖስት አድርገው ለሰፊው የአርሰናል ጀማ እንዲዳረስ ላይክ ምናምን እያደረጋችሁ በደንብ ፎሎ አድርጉት፣ ቀውጥ ያደርጉት። ዛሬ የጨዋታ ቀን ነው። የሻምፒዮንስ ሊግ የፍጻሜ ጨዋታ ቀን ነው። ሁላችንም አይናችን ወደ ሃንጋሪ ቡዳፔስት ወደ ፑሽካሽ አሬና ስቴዲየም ያመራል። እኛ ብቻ አይደለንም፣ ቋጣሪም ተጋጣሚም ቋጣሪዎችም አይናቸው እዛ ላይ ነው። ይህንን ያበደ ጨዋታ ለመመልከት ዓለም በጉጉት እየጠበቀው ያለውን ጨዋታ ለማየት ሬዲ ናችሁ ወይ? ስለዚህ በአግባቡ ልመርቀ ነው። ኮፒ ሊንክ ሪፖስቱ እንዳይረሳ። እንደተለመደው ከግብ አስቆጣሪዎቹ እንጀምራለን። ፒኤስጂ ጎል ያገባል ብዬ አላስብም። ሆነ መፍትሄ ነው። ደጋፊ ነኝ፣ እንደ ልብ ያወራሉ። ከጨዋታው በኋላ ስደቡኝ ከፈለጋችሁ። ፒኤስጂ አያገባም ጎል፣ በክሊንሺት ነው የምናሸንፈው 2-0። ቪክተር ዮኬሬሽ እና ኤበረቺ ኤዜ የጎሉ ባለቤት ናቸው። ምን አልበሉ። ቪክተር ዮኬሬሽ በጨዋታ ቆንጆ ጎል ያገባል። ኤበረቺ ኤዜ ደግሞ ከርቀት አሜዚንግ የሆነ ኳስ ያስቆጥርና በ90 ደቂቃ ፏ ብለን ዝንጥ ብለን አሸንፈን እንወጣለን። ነገር ግን እግር ኳስ የሚታወቅ ነገር አይደለም። ጨዋታው እኛ እንደምንፈልገው እንዲጠናቀቅ ብቻ ጸሎቴ ነው። የሚገርም ጨዋታ አሳየን አርቴታ። የምንፈልገው ገግመህም ይሁን ተከላክለህም ይሁን አጥቅተህም ይሁን ጨዋታ ተቆጣጥረህም ይሁን ኳስ ሰጥተህም ይሁን አያገባንም፣ ብቻ አሸንፈህ ዋንጫ ብቻ ስጠን። ለዘመናት ከሰው በታች የሆንበትን ሻምፒዮንስ ሊግ ዋንጫ የምናገኝበት ጥቂት እድል ያለችው በዚህ 90 ደቂቃ ነች የምትወሰነውና ፕሊስ አርቴታ ያንን ብቻ አድርግልን። እኔ ማንም ተሰለፈ ማንም መሀል ሜዳ ላይ እገሌ ይግባ፣ ተከላካይ ላይ እገሌ፣ አጥቂ ላይ እገሌ ምናምን እያልኩ ሀሳብ መስጠት የምችልበት ሁኔታ ላይ አይደለሁም። በቃ በዚህ ሰዓት ጨዋታ ተሸነፌ እገሌ እንዲያርጎን እገሌ እንዲሆነው በቃ ማሳብ ምንም አያስፈልግም። ከተሸነፍን ተሸነፍን ነው፣ ካሸነፍን አሸነፍን ነው። ለማንኛውም ግን የሚገርም ጨዋታ ተመልክተን ድል አድርገን የምንወጣበት ምርጥ ጨዋታ ይሁንልን። ኮመንቱን ማጥለቅለቅ እንዳትረሱ። የእናንተ ነው። ኮፒ ሊንክ ሪፖስት እንዳይረሳ። ከጨዋታ በኋላ እንገናኝ። ምንድነው ፉከረው? ሽለለው ፒኤስጂን በርነሞዝ ሄዶ አስጠልልህ ወይ ኤቨርተን ሄዶ አስጠልልህ። ራስን ኃላፊነት የምትወስደው ራስ ደግሞ ኃላፊነት ስትወስድ ተመልክተናል። ልክ እንዳለፉት ዓመታት ሁሉ ዘንድሮም እኮ ልክ ሰዓታችሁ ሲደርስ እኮ አስረክባችሁ ነበር። ልክ ኃላፊነታችሁን ራሳችሁ ስትወስዱ ሲቲን 2 የዋንጫ ጨዋታ ነው ያገኛችሁት እኮ 2 ተሸነፋችሁ። ኧረ በስመ የአርሰናልና የእግር ኳስ አፍቃሪያን ለዚህ ታላቅ ጨዋታ ተዘጋጅታችኋል ወይ? ዛሬ ምሽት እግር ኳስ ጨርቋን ጥላ ታብዳለች። አርሰናል በታሪኩ ለመጀመሪያ ጊዜ የአውሮፓ ንጉስነት አክሊል ለመጥፋት፣ ፒኤስጂ ደግሞ የባለፈው ዓመት የሻምፒዮንነት ክብሩን ለማስጠበቅ ዛሬ ምሽት ይፋለማሉ። ታዲያ ይህ ታላቅ ጨዋታ ማን ያሸንፋል? ግምታችሁን አስቀምጡ። እኔን ፎሎ ማድረጋችሁም እንዳረሱ። በሃንጋሪ ቡዳፔስት ፑሽካሽ አሬና ስታዲየም ምሽት 1 ሰዓት ሲል የዓለም አይኖች ሁሉ
ሁሉ ወደዛ ስታዲየም ያማትራሉ። የቢሊዮኖች ልብም በአንድነት በፍርሃትና በጉጉት ይመታሉ። ጀማው የአርሴ ፋሚሊ ምንድነው መፍሰስ? ምንድነው? እስካሁን ተኝተሃል ወይ? እስካሁን ተኝተሃል ወይ? ብረግ ብለህ ቀውጠው። ዛሬ የድል ቀን ነው። አንድ አጣላል በባቴ እችን ቻምፒየንስ ሊግ እችን ፕሪሚየር ሊግ አናቱ ላይ ወያላ ላይ አናቱ ላይ ትወጣለታለህ። ጊዜው የአርሰናል ነው። ለምን ትጠራጠራለህ? ደግሞ ለፒኤስጂ አርሰናል አንሶ ከዲፌንስ ከአታክ አርሰናል ለፒኤስጂ አንሶ። ዛሬ አስገባልኝ ጀማው አስገባልኝ። ይሄ አካውንት ደግሞ ጠላት ዘምቷል። እናንተም ደግሞ በኮፒ ሊንክ መዝመት አለባችሁ በኃይለኛው ደግሞ በኃይለኛው። ይሄ ደንቆሮ ሊክስክስ ደጋፊ ዘምቷል ልጅ አካውንት ላይ። እናንተ ደግሞ በኮፒ ሊንክ ይሄን ቪዲዮ ሲሆን አካውንቱን የፈጠነ ድል ዛሬ ነው። የድል ቀን ነው። ጊዜው የአርሰናል አባቴ ጀማው ይላል። ዛሬም የድል ቀን ነው። ዛሬም